ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የሃን ቤተሰቦች ቃላት ምስረታ የሚል ነው። የሃን ቤተሰቦች 7 ቤተሰቦች አሏት። በእነሱ ውስጥ ቃላት መስርቼ ነው ይዤላችሁ የመጣው ማለት ነው። በእያንዳንዳቸው 7 ቤተሰቦች አሏት። በእያንዳንዳቸው ቃላት ምስረታ ቃላት እንዴት እንመሰርታለን? ቃላቶች 2ም 3ም እዚያም በላይ ያሉ ሊሆኑ ይችላሉ። እነሱን በአንድ ላይ አገጣጥሞ መጻፍ ማለት ነው። ኦኬ አንድ ባንድ እናንተ አሁን ወደ ትምህርታችን መጀመሪያ ፊደሎችን አነብላችኋለሁ። እነዚህ የምታዩቸው የአማርኛ ፊደላቶች የአማርኛ ፊደላት ናቸው። እንግዲህ የሃ ቤተሰቦች ማለት ነው። የሃ ቤተሰቦች 7 ቤተሰቦች አላት። በእነሱ ስር ምን አይነት ቃላት እንደመሰረቱ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ እኔ ሳነብላችሁ አፍራችሁ እየጻፋችሁ እያነበባችሁ ተከተሉ ማለት ነው። መጀመሪያ ፊደሎችን እናነብላችኋለሁ። ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ኦኬ እንግዲህ እነዚህን ያነበብኩላችሁ እነዚህ ፊደላት ናቸው ብያችኋለሁ። የማን ቤተሰቦች ናቸው? የሃ ቤተሰቦች። በእነዚህ ስር በእያንዳንዳቸው ቃላቶችን መስርቼባቸዋለሁ። ቃላቶችን ማለት ነው። እስኪ የመሰረቷቸውን ቃላቶች ደግሞ ላንብብላችሁ። ሃ ና ሃና። ሃ ማለት እዚህ ጋር የምናገኘት የመጀመሪያ ፊደል ናት። እና ደግሞ የቤተሰብ ስንተኛ ናት? 4ኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሃና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሃ ገ ር ሀገር። ሃ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ር ደግሞ የቤተሰብ 6ኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀገር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሃ ብ ት ሀብት። ሃ ማለት የመጀመሪያ ፊደል ናት። እዚህ ጋር ያሳየኋችሁ። ብ ደግሞ የቤተሰብ 6ኛ፣ ት ደግሞ የቤተሰብ 6ኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ስንጽፋቸው ሀብት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሃ ይ ል ኃይል። ሃ ማለት የመጀመሪያ ፊደል ናት። የደግሞ የቤተሰብ ስንተኛ? 6ኛ። ለደግሞ የቤተሰብ 6ኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ስንጽፋቸው ኃይል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ ወደ ሁለተኛ ድምጽ እንግዲህ ሃ ሁ እንላታለን እንጂ ሁ ባለላይ ሁለተኛ ድምጽ ናት። ሁ ማለት ደግሞ የሃ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። በሷ ደግሞ ምን አይነት ቃላቶች እንደምሰሩት ላንብብላችሁ። ሁሉ ሁሉ። ሁ ማለት የሁለተኛ ድምጽ የሃ ቤተሰብ ናት። ሉ ደግሞ የለቤተሰብ ሁለተኛ ድምጽ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሁሌ ሁሌ። ሁ ማለት የሃ ቤተሰብ ሁለተኛ ላይ የምናገኛት፣ ይሄ ደግሞ የለቤተሰብ 5ኛ ላይ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሌ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሁሉም ሁሉም። ሁ ማለት የሃ ቤተሰብ ሁለተኛ፣ ሉ ደግሞ የለቤተሰብ ሁለተኛ፣ ም ደግሞ የቤተሰብ ስንተኛ? 6ኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሉም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሁለት ሁለት። ሁ ማለት የሃ ቤተሰብ ሁለተኛ፣ ለ ደግሞ የመጀመሪያ፣ ት ደግሞ የቤተሰብ 6ኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁለት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩዋ ፊደል ስንሄድ ወደ 3ኛ ድምጽ ሂ እንላታለን። እንግዲህ በሂ ደግሞ የመሰረቷቸውን ላንብብላችሁ። ሂ ሄ ሩ ት ሄሩት። ሂ ማለት የሃ ቤተሰብ ስንተኛ ናት? 3ኛ። ሩ ደግሞ የቤተሰብ ሁለተኛ፣ ት ደግሞ የቤተሰብ 6ኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ሄሩት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ሄ ደ ት ሂደት።
ይህ ማለት የሀ ቤተሰብ ሶስተኛ ደግሞ የመጀመሪያ ደግሞ ቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሂደት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሂደቱ ሂደቱ ይህ ማለት የሀ ቤተሰብ ሶስተኛ መጀመሪያ ደግሞ ቤተሰብ ሁለተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ሂደቱ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሄደች ሄደች ይህ ማለት የሀ ቤተሰብ ሶስተኛ ደግሞ የመጀመሪያች ደግሞ ቤተሰብ ስንተኛ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ሄደች የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ሀ ፊደል ስንመጣ እንግዲህ እቺ አራተኛ ፊደል ሀ እንላታለን። ሀ እዚህ ጋር ሀ ስላችሁ እዚህኛው ላይ የመጀመሪያው ሀ ናት። እዚህ ጋር ደግሞ እንዴት ሀ ሆነች እንዳትሉኝ። እነዚህ የሚለያዩበት በምንድነው? በቅርጻቸው ይለያያሉ። በድምጻቸው ደግሞ ምንድናቸው? ተመሳሳይ ፊደሎች ናቸው። ስለዚህ ሀ እንላታለች። ያ ሀ አራተኛው ሀ ያ ት ሀያት ሀ ማለት የመጀመሪያ ፊደል ሀ ማለት የሀ ቤተሰብ አራተኛ የምናገኛት ናት ማለት ይሄ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ስንጽፋቸው ሀያት የሚል ቃል ይመሰርትልናል ማለት ነው። ሀሳብ ሀ ማለት የሀ ቤተሰብ አራተኛ የምናገኛና ሳ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ሀሳብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ኃይል ሀ ማለት የመጀመሪያ ፊደል ናት። ይህ ደግሞ የቤተሰብ ስንተኛ ስድስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ኃይል የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ሀብት ሀ ማለት የመጀመሪያ ናት። ደግሞ የቤተሰብ ስንተኛ ስድስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ሀብት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ ሄ እንላታለን። ሄ ማለት የሀ ቤተሰብ ስንተኛ ናት? አምስተኛ ሄዱ ሄ ማለት የሀ ቤተሰብ አምስተኛ የምናገኛት ናት ማለት ነው። ይኸው ከእግራቸው ላይ እቺ ደግሞ አምስተኛዋ ፊደል ምንድናት? ቀለበት አላት ማለት ነው። ዱ ደግሞ የሀ ቤተሰብ ሁለተኛ ድምጽ ናት ማለት ነው። ሄዱ የሚል ቃል ይመሰርትልናል ማለት ነው። ሄዱቱ ሂደቱ ሂ ማለት የሀ ቤተሰብ ስንተኛ ነው ብያቸዋለሁ? አምስተኛ ዱ ደግሞ የደ ቤተሰብ ስንተኛ? ሁለተኛ ደግሞ ቤተሰብ ስድስተኛ ሂደቱ የሚል ቃል ይመሰርትልናል ማለት ነው። ሄደች ሄ ማለት የሀ ቤተሰብ አምስተኛ ዲ ደግሞ የመጀመሪያ ች ደግሞ ቤተሰብ ስድስተኛ በአንድ ላይ ስናነባቸው ስንጽፋቸው ሄደች የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሄሎ ሄ ማለት የሀ ቤተሰብ ስንተኛ? አምስተኛ ሎ ደግሞ የቤተሰብ ስንተኛ ናት? ሰባተኛ በአንድ ላይ ስናነባቸው ስንጽፋቸው ሄሎ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ እንግዲህ ወደ ህ ነው የምንሄደው። ህ ማለት የሀ ቤተሰብ ስድስተኛ ፊደል ናት። ህግ ህ ማለት እዚህ ጋር የምናገኝ የመጀመሪያ የሀ ቤተሰብ ሆና ስድስተኛ ላይ የምናገኛት ማለት ነው። ደግሞ ስድስተኛ እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ህግ የሚል ቃል ይመሰርትልናል ማለት ነው። ህዝብ ህ ማለት የሀ ቤተሰብ ስንተኛ ናት? ስድስተኛ ደግሞ ስድስተኛ ደግሞ ስድስተኛ እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ህዝብ የሚል ቃል ይመሰርትልናል ማለት ነው። ህልም ህ ማለት የሀ ቤተሰብ ስንተኛ? ስድስተኛ እነዚህ ፊደላት በአጠቃላይ ስንተኛ ደረጃ ላይ ነው የምናገኛቸው ማለት ነው? ስድስተኛ ድምጾች ናቸው። ስድስተኛ ድምጾች በአንድ ላይ ስናነባቸው ወይም ስንጽፋቸው ህልም የሚል ቃል ይመሰርትልናል ማለት ነው። ህዳር ህ ማለት የሀ ቤተሰብ ስንተኛ? የሀ ቤተሰብ ስድስተኛ ደግሞ የቤተሰብ ስንተኛ? አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ህዳር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ሆ እንላታለች። በሆ ደግሞ የመሰረቷቸው ላሳያችሁ። ሆዱ ሆ ማለት የሀ ቤተሰብ ሰባተኛ ናት ብያቸዋለሁ። ደግሞ ቤተሰብ ስንተኛ? አራተኛ ሆዱ የሚል ቃል
ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሆዳም ሆዳም ሆ ማለት የሀ ቤተሰብ ስንተኛ ናት? ሰባተኛ። ዳ ደግሞ የልብሰ አራተኛ። ም ደግሞ የልብሰ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሆዳም የሚል ቃል ይመሰርትልናል ማለት ነው። ሆቴል ሆቴል ሆ ማለት የሀ ቤተሰብ ሰባተኛ ነው የምናገኛት ማለት ነው። ት ደግሞ የቤተሰብ አምስተኛ። ለ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሆቴል የሚል ቃል ይመሰርትልናል ማለት ነው። ወደ መጨረሻው አፍ ጥያቄ ስንሄድ ሆሄ ሆ ማለት የሀ ቤተሰብ ስንተኛ? ሰባተኛ። የ ደግሞ ቤተሰብ ስንተኛ? ስድስተኛ። ሆሄ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ያሳየኋችሁ የሀን ቤተሰቦች ቃላት እንዴት እንደምንመሰርት አሳይቻችኋለሁ ማለት ነው። ለዛሬ ቪዲዮ ይህን ነበር ያዘጋጀሁላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።